እሺ እንግዲህ የአገባብ ክፍል 17 ሙሻዘር ነው። ሙሻዘር የሚሆኑ ቀለማት 11 ናቸው። መጀመሪያ ሙሻዘር ማለት ምን ማለት ነው? አሁን ሙሻዘር የሚለውን ብዙዎቻችን ላንረዳው እንችላለን። እንግዲህ ሙሻዘር ያው በራሳችሁ መልስ ልትሰጡ ትችላላችሁ። ሙሻዘር የሚያጣብቅ ነገር ነው። ሙጫ እንደማለት ነው። የሚያጣብቅ ለምሳሌ አሚር ይባላል አይደለ? ያጣብቃል። ሙሻዘር ማለትም ከሚናበበው ነገር ላይ ሌላ ያመጣል። ሙሻዘር ማለት የሚያጣብቅ ነገር ብላችሁ ውሰዱ። ልክ አሚር እና እንደተለያዩ ነገሮች። እንግዲህ እነዚህ ሙሻዘር ምን ይባሉት ቀለማት 11 ናቸው። እነሱም የመጀመሪያው ቀዳማይ ነው። ቀዳማይ የምንለው ይሄ ኃላፊው አንቀጽ የመጀመሪያው ግሱ በሙሉ ቀዳማይ ነው የሚባለው። ከሀ ጀምሮ እስከ ፐ ድረስ ያለ ግስ በሙሉ ቀዳማይ ወይም ኃላፊ ፓስት ይባላል። ሁለተኛው ካላይ ነው። ካላይ ማለት ደግሞ ትንቢት ማለት ነው። ግሱ ወደፊት የሚሆንን ነገር የሚናገር። እነዚህ በቀዳማይ ያየናቸው ግሶች ወደ ካላይ ይቀየራሉ። ኃላፊ የነበሩት ወደ ትንቢት ግስነት ይቀየራሉ ማለት ነው። በሶስተኛ ደረጃ ዘንድ ነው። ዘንድ አንቀጽ የሚባላል። ዘንድ አንቀጽ በካላይና በትእዛዝ መካከል ያለ ትእዛዝም ያልሆነ ትንቢትም ያልሆነ ነገር ግን መካከል ላይ የሚያመዝነው ግን ወደ ትንቢት ነው። ዝግጅት አካባቢ ላይ ያለ ነው። ይሰቀል ዘንድ ካለ ሌላ ማሰሪያ የሚፈልግ ነው። ድርጊቱ ሊከናወን የቀረበ ነገር ግን ያልተከናወነ ዘንድ አንቀጽ ይባላል። ሌላው ሳልሳይ አንቀጽ ነው። እሱ ደግሞ ትእዛዝ ይባላል። ትእዛዝ ይባላል። እነዚህ አራቱ አሉ። አምስተኛ ቦዛ አንቀጽ ነው። ሌላው ሳድስ ቅጽል አለ፣ ሳልስ ቅጽል አለ፣ ባይድ ቅጽል አለ፣ መድበል አለ። እነዚህ አሁን ተመሳሳይ ናቸው። ሳልስ ቅጽል፣ ሳድስ ቅጽል፣ ባይድ ቅጽል፣ መድበል ይባል። አገልግሎታቸው አንድ ነው። ልዩነታቸው ምንድን ነው? ሳድስ ቅጽል የተባለ የመድረሻው ፊደል ሳድስ ፊደል ስለሆነ፣ ለምሳሌ ተለአለ ከፍ ከፍ አለ ብሎ ልዑል ሲወጣ የመድረሻዋ ፊደል ል ናት። ል ሳድስ ስለሆነች ሳድስ ቅጽል ወይም ደግሞ ውስጠ ዘ እንለዋለን። ሳልስ ቅጽል ማለት ደግሞ የመድረሻው ፊደል ሳልስ የሆነ ቀታሊ፣ ፈጣሪ ስንል ይቺ የመድረሻዋ ፊደል ሳልስ ስለሆነች ሳልስ ቅጽል ተባለ። ባይድ ቅጽል ማለት ደግሞ ልክ እንደነዚህ አገልግሎት ኑሮት ነገር ግን በመጀመሪያ መን የሚጨምር ወይም ደግሞ ሌላ ባይድ ፊደል የሚጨምር ማለት ነው። ለምሳሌ ሰቀለ ብለን መስቅል ብናወጣ ወይም ደግሞ ቆመ ብለን መቀጉም ብንል መ በመጀመሪያ ተጨምሯል። ሀየለ ብለን መሀይል፣ ቀደሰ ብለን መቀድስ፣ ዘመረ ብለን መዘምር ብንል መ የሚል ፊደል በመጀመሪያ ተጨምሯል። ባይድ ቅጽል ማለት ይሄ ነው። መድበል ይሄም አገልግሎቱ ልክ እንደ ሳድስ ቅጽል እና ባይድ ቅጽል ሆኖ ልዩነቱ ምንድን ነው? መድበል የሚለው ለብዙ ወንዶች ወይም ደግሞ ለብዙ ሴቶች ብቻ ነው የሚያገለግል። አገልግሎቱ ተመሳሳይ ነው፣ ግን ልዩነቱ ምንድን ነው? መድበል የሚለው ለብዙ ብቻ ነው የሚሆነው። ወይ ለብዙ ሴቶች ነው ወይ ደግሞ ለብዙ ወንዶች ነው የሚሆነው፣ ለአንድ አይሆንም። ስለዚህ እነዚህ ቅጽሎች አንድ አይነት ባህሪ ይኖራቸዋል። ሌላው ሳቢ ዘር፣ ቅትለት፣ ምትረት፣ ርደት፣ ልደት የምንለው ይሄ ሳቢ ዘር ይባላል። የመሳብ አቅም አላቸው። ዘርነት አላቸው፣ ደግሞ የመሳብ አቅም ስላላቸው ሳቢ ዘር ሁለት ስም ተሰጣቸው። መሳብ ይስባሉ፣ ደግሞ ዘርነትም አላቸው። ለምሳሌ
ብላት ብንል መብላት ምንን ብላተ እክል ወለ ብላተ እክል እህልን መብላት ተሳቢ መሳብ ይችላል። ስም መሳብ ይችላል። ብላት እክላ ብለን እህልን መብላት ስለዚህ መሳብ ይችላል ማለት ነው። እምረት ነገረ ነገርን ማወቅ እምረት ምስጢረ ምስጢርን ማወቅ እንደዚህ እያለ መሳብ ስለሚችል ሳቢ ዘር ሁለት ስም ነው ያለው። ሳቢ በሚስብበት ሳቢ የሚል ተሰጥቶታል። ዘር በሚሆንበት ደግሞ ሳቢ ዘር ተብሏል። ስለዚህ አሁን እምረት ብለን እውቀት ማለት እንችላለን። በዘር ፍች እንፈተዋለን። ማወቅ የሚለውን ትተን እውቀት፣ ንግሰት ብለን መንገስ፣ አነጋገስ፣ ንግስና በዘር ፍች እንፈተዋለን። በራሱ ፍች ደግሞ በሳቢነቱ እንፈታለን ማለት ነው። ሳቢ ዘር ማለት ይሄ ነው። ሌላው ንዑስ አንቀጽ። ንዑስ አንቀጽ ለማንኛውም ለየትኛውም ግስ ከሀ ጀምሮ እስከ ፐ ላሉ ግሶች ንዑስ አንቀጽ አለ። ንዑስ አንቀጹ ሁለት ናቸው። ቀዳማይ እና ካላይ ተብሎ በሁለት ይከፈላል። ቀዳማይ ላይ ያገኘነው ንዑስ አንቀጽ በመጨረሻ ት ፊደል በመጨመር ካላይ እናደርገዋለን። ለምሳሌ ቀድሶ ስንል ቀዳማይ ነው። ቀድሶ ባለው ላይ ትን ስንጨምርበት ካላይ ይሆናል። ቀድሶ ቀድሶት፣ ተጥብቦ ተጥብቦት፣ ቀቲል ቀቲሎት፣ ሐዊር ሐዊሮት እንደዚህ እያል ለእያንዳንዱ ግስ ሁለት ንዑስ አንቀጽ ግዴታ ነው። አንድ ንዑስ አንቀጽ ያለው ግስ የለም፣ ሁለት ነው። የመጀመሪያው ቀዳማይ ይባላል። የሁለተኛው ደግሞ ካላይ ይባላል። በመጀመሪያው በቀዳማዩ ላይ ትን ስንጨምርበት ካላይ ይሆናል ማለት ነው። ይሄ ንዑስ አንቀጽ ይባላል። እንግዲህ ከነዚህ አምስቱ የተለየ ባህሪ ያላቸው እነሱም ቀዳማይ አንቀጽ፣ ካላይ አንቀጽ፣ ዘንድ አንቀጽ፣ ሳልሳይ አንቀጽ፣ ቦዛ አንቀጽ እነዚህ አንድ አይነት ባህሪ ያላቸው ዘርዝረው ሳይናበቡ ነው የሚገቡት። ዘርዝረው መዘርዘር ማለት ምንድን ነው? ባለቤትን አመልክተው ቀተሎ ማለትና ቀተለ ማለት ይለያያል። አይመሮ፣ ሰምሮ፣ ጸውኦ ይሄ ዘረዘረ ባለቤቱን አመለከተ። ማን እንደሆነ የሚጠራ ቶማስ ጸውኦ ለእንድሪያስ ብንል ቶማስ ማንን እንደጠራ ያመለክትልናል። ስለዚህ ዘርዝረው ሲባል እንደዚህ ነው፣ ባለቤትን አመልክተው። ነገር ግን መናበብ የለባቸው፣ ሳይናበቡ ነው ሙሻ ዘርን የሚያወጡ። ሌሎቹ ግን ንዑስ አንቀጽ፣ ሳቢ ዘር፣ ሳልስ ቅጽል፣ ሳድስ ቅጽል፣ ባይድ ቅጽል፣ መድበል እነዚህ ዘርዝረው ሳይዘረዝሩም ከሰዋሰው ሁሉ እየተናበቡ አገባባትን ያወጣሉ። እየተናበቡ አሁን ትኩረት የምታደርጉት እየተናበቡ የሚለውን ነው። ልክ እንደነ ቅድም እንደነገርኳችሁ እንደ አምስቱ ይዘረዝራሉ፣ ሳይዘረዝሩም መግባት ይችላሉ። ነገር ግን እነዚህ ይናበባሉ፣ እነዚህ አይናበቡ። ልዩነቱን ማወቅ አለብን። መጀመሪያ የማይናበቡት ቀዳማይ አንቀጽ፣ ካላይ አንቀጽ፣ ሳልሳይ አንቀጽ፣ ዘንድ አንቀጽ፣ ቦዛ አንቀጽ እነዚህ ፍጹም አይናበቡ። የሚናበቡት ደግሞ ንዑስ አንቀጽ፣ ሳቢ ዘር፣ ሳልስ ቅጽል፣ ሳድስ ቅጽል፣ ባይድ ቅጽል፣ መድበል እነዚህ ናቸው። የማይናበቡት መዘርዘር አለባቸው። እነዚህ ግን ዘርዝረውም ሳይዘረዝሩም መግባት ይችላሉ። ነገር ግን ግዴታቸው ምንድን ነው? መናበብ አለባቸው። መልካም እንግዲህ እነዚህ ተናበው 9 አገባቦችን ያወጣሉ። እነዚህ የሚወጡት አገባብ እነማን ናቸው? አገባቦች ስንል አንደኛ ስለሚሆኑ አገባባት ብለን መውሰድ። ስለሚሆኑ አገባባት 18 ናቸው። ነገር ግን ሁሉም አይወጡም። ለምሳሌ ወደ ደቂቅ የማይቀየሩ አበይት ብቻ አገባባሉ። ከነዚያ ውስጥ ለምሳሌ እስመን ብንወስድ በስም ላይ ስለ አይሆንም፣ በአንቀጽ ላይ ነው ስለሚሆን። በዘ ብንልም
በዘ የሚለው ስለ ሲሆን በአንቀጽ እንጂ በስም ላይ አይሆንም። ነገር ግን ሌሎች አሉ። በይነን፣ እንበይነን፣ በይንተን፣ ህየንተን፣ ፍዳ፣ ተውላጠ፣ አስበ፣ እሴተ፣ ቤዛ፣ አይነ እነዚህ ስለ ተብለው ይፈታሉ። እነዚህ ስለ አንድ ነው የሚቆጠሩ በሙሻ ዘር ላይ ይመጣሉ ማለት ነው። እንደዚህ ሁለተኛ ለ ነው። ሌላ በእም ከምስለ ሀበ እስከ እንበለ እነዚህ በሙሻ ዘርነት ይመጣሉ። እንግዲህ ዘጠነኛው እንበለ አፍራሽ ሆኖ ይነገራል። አሁን ስለ እንበለ አፍራሽነት እዚህ ላይ ግልጽ አይሆንም። በንባብ ሲመጣ ግልጽ ይሆንልናል። ምንድን ነው አፍራሽ ማለት? ምንድን ነው የሚያፈርሰው? ስለዚህ ዘጠነኛው እንበለ አፍራሽ ሆኖ ይነገራል። አስረኛው እንግዲህ ግዕዝ ነው። ግዕዝ ምን እንደሆነ እናያለን። እንግዲህ ሳድስ ቅጽል በአንድ ርዕስ በአምስት ሰራዊት። አሁን በአንድ ርዕስ ማለት ምን ማለት ነው? ርዕስ እና ሰራዊትን መለየት መቻል አለ። ሳድስ ቅጽል ቅድም ሳድስ ቅጽል ምንድን ነው የሚለውን አብራርቻለሁኝ። አሁን ሳድስ ቅጽል በአንድ ርዕስ በአምስት ሰራዊት ይነገራል ማለት ነው። ሳቢ ዘር በአንድ ርዕስ በሁለት ሰራዊት ይነገራል። ሳልስ ቅጽልና ንዑስ አንቀጽ በአምስት አርዕስት በአምስት ሰራዊት ይነገራሉ። እነዚህን መረዳት መቻል አለብን። ሳድስ ቅጽል በአንድ ርዕስ በአምስት ሰራዊት ማለት ምን ማለት ነው? የኛው ከገባን ቀጣዩ ቀላል ስለሆነ እሺ። በአንድ ርዕስ ሲል ንባቡን ነው። በአምስት ሰራዊት ሲል ደግሞ ፍቹን ነው። ቅቱል ማለት ውስጠዘ ነው። ምሳሌውን ስናይ ቅቱል ውስጠዘ ነው። ቅቱል ማለት አንድ ንባቡ ርዕሱ ምንድን ነው? ቅቱል ብቻ ነው። ፍቹ ግን ስንት ነው? አምስት ፍቻ አለ። ቅቱል ብሎ የገደለ፣ የተገደለ፣ ያስገደለ፣ የተጋደለ፣ ያጋደለ በአምስቱ አርዕስት ይፈታል ቅቱል የሚለው። ስለዚህ በንባብ አንድ ነው፣ በአምስት ግን ፍቻ አለው ነው። በአንድ ርዕስ ማለት ንባቡን ነው። በአምስት ሰራዊት ማለት ደግሞ ፍቹን ነው። ስለዚህ ቅቱል ብለን የገደለ፣ ያስገደለ፣ የተገደለ፣ ያጋደለ፣ የተጋደለ እያል እንፈተዋለን። ሳቢ ዘር በአንድ ርዕስ ማለት ከማሁ እንደዚህ ነው። ሳቢ ዘር በአንድ ርዕስ ንባቡ አንድ ነው፣ ነገር ግን በሁለት ሰራዊት ማለት ፍቹ ሳቢ ዘር ምንድን ነው? ሁለት ነው ማለት ነው። በሌላ አነጋገር አሁን በሳቢነቱ ነው የምናወራው፣ በዘርነቱ አይደለም። ዘርነቱ ሲጨመር ሳቢ ዘር በሶስት ነው የሚፈታ። ስለዚህ አሁን እምረት ብለን ማወቅ፣ መታወቅ። ማወቅ ስንል ሌላ ነገር ነው፣ መታወቅ ስንል ደግሞ ሌላ ነው። በሁለት ሰራዊት ማለት እንደዚህ። እውቀት ስንል ደግሞ ሌላ የዘር ፍች ነው የሚሄደው። ስለዚህ ሳቢ ዘር በሁለት ሰራዊት ማለት በሁለት ፍቺ፣ ንባቡ ግን አንድ ሳይቀየር። በአንድ ርዕስ ማለት ንባቡን ነው፣ በሁለት ሰራዊት ማለት ደግሞ ፍቹን ነው። ሳልስ ቅጽልና ንዑስ አንቀጽ እነዚህ ነው አሁን ልዩነቱን የምታውቁት። ሳልስ ቅጽልና ንዑስ አንቀጽ ግን ንባቡም አምስት ነው፣ ፍቹም አምስት ነው። ሳልስ ቅጽልና ንዑስ አንቀጽ በአምስት አርዕስት በአምስት ሰራዊት ማለት ይሄ። ይሄ ማለት ምንድን ነው? ለምሳሌ ቀታሊ ብለን ተቀታሊ፣ አቅታሊ፣ ተቃታሊ፣ አስተቃታሊ ንባብ አለው። አምስት አይነት ንባብ አለው፣ አምስት አይነት ፍች አለው። ቅቱል ግን ንባቡ ቅቱል ብሎ በአምስት ይፈታል እንጂ ሌላ ንባቡ የሚጨመር ነገር የለው። ንዑስ አንቀጹን ስንሄድ ቀቲል፣ ተቀትሎ፣ አቅትሎ፣ ተቃትሎ፣ አስተቃትሎ በአምስት ንባቡን በአምስት ነው፣ ፍቹም አምስት ነው። ስለዚህ በአንድ ርዕስ በአምስት ሰራዊት፣ በአንድ ርዕስ በሁለት ሰራዊት፣ በአምስት አርዕስት በአምስት ሰራዊት ምን እንደሆነ ተረድታችኋል ብዬ ተስፋ አደርጋለሁኝ። እንግዲህ ቀዳማይ አንቀጽ፣ ካላይ አንቀጽ፣ ሳልሳይ አንቀጽ ሲቀሩ ውእቱ ከሰዋሰው ሁሉ ይመረመራል። ለውእቱ አልወቱ መካን፣ ውእቱ የማይመረመርበት የለም። ከነዚህ ከሶስቱ አንቀጽ በስተቀር ውእቱን መመርመር እንችላለን። በማንኛውም ቦዛ አንቀጽም ይሁን ዘንድ አንቀጽም ይሁን ስምም ይሁን አገባብም ይሁን ውእቱን የማይመረምር የለም። ነገር ግን በቀዳማይ
አንቀጽ በካላይ አንቀጽ እና በሳልሳይ አንቀጽ መመርመር አይችልም። ለምን? እነዚህ አበይት አናቅጽ ናቸው። የሰማንያ አሐዱ መጻሕፍት ማሰሪያዎች እነዚህ ናቸው። ያለምንም ጥገኛ ከሌላ ምንም አይነት ማሰሪያ ሳይበደሩ በራሳቸው ማሰር የሚችሉ እነዚህ ሶስቱ ብቻ ስለሆኑ መልካም። ስለዚህ ቀጣይ ላይ ምሳሌያቸው ምን እንደሆነ በስነ ስርዓት እናያለን። እስከዚያው ግን በደንብ አድርጋችሁ ሀሳቡን ተረድታችሁ ወደፊት ያለውን አንባችሁ ጥያቄ አዘጋጅታችሁ እንገናኛለን። መልካም